አርዕስተ ዜና። ጠላት እንደ ሲኦል በሚፈራው በደመነፍስ ሰተት ብሎ ገብቶ በማይወጣበት የዳባት ቀጠና ዛሬ ከንጋት ጀምሮ በተደረገ ብርቱ ውጊያ በርካታ የአገዛዙ ወታደሮች ዶግ አመድ ተደረጉ። ሀገሬ ጃኑራ ዳባት አርማጭሆ ተራራው ያስፈራል እንኳን ጥይት ጮሆ ብሎ የሚፎክርበት የዳባት ቀጠናም ያን ጸረ አማራ ግትልትል ኃይል ልቅምቅም አድርጎ በልቶታል። ዛሬ ጥር 3 ከንጋት ጀምሮ በከባድ መሳሪያ ታግዘው በሚኒሻና አድማ ብተና ኃይል እየተመራ ወደ ዳባት ጭና ቀጠና የገባው የጠላት ብልጽግና ኃይል የፋኖ አፈሙዝ ሲሳይ ሆኖ ቀርቷል። በውጊያው ቅድሚያ እርምጃ የተወሰደባቸው መንገድ መሪ ባንዳዎች ናቸው ተብሏል። ዛሬ ንጋት የፋኖ እርሳስ አሃዱ ብሎ የጀመረው በባንዳዎች ደረት ላይ በመሰካት ነው። ጥላትማ ያው ጥላት ነው፣ አስቀድመው መድፋት ጽናዳሪውን ነው እንዳሉት አበው በብሂላቸው። መረጃውን በዝርዝር አሰናድተነዋል፣ ተሰሙታላችሁ። በደብረ ማርቆስ ከተማና በጎዛመን በተፈጸመ የቦምብ ጥቃት በርካታ የብአዴን አገልጋይ ሎሌዎች መገደላቸው ታወቀ። በደብረ ማርቆስ ጥቃት በወታደራዊ ፓትሮል ተሳፍረው ሲንቀሳቀሱ የነበሩ ወታደሮች ናቸው ከነ ተሽከርካሪያቸው ዶግ አመድ የተደረጉት። በጎዛመን ደግሞ በአንድ ቦታ ተሰብስበው የነበሩ ወታደሮችን የፋኖ አባላቱ ከመቅጽበት ተገኝተው ቦምብ እንደ ዳቦ አጉርሰዋቸው ተሰውረዋል። በደብረ ማርቆስና በጎዛመን የተፈጸመውን የሽምቅ ጥቃት በሚመለከት መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በደቡብ አማራ ሸዋ ቀጠና ኮረማሽ ንዑስ ወረዳ ውስጥ ፋኖ በብሬንና በስናይፐር ብቻ ባደረገው ተጋድሎ ድል መቀዳጀቱን አስታወቀም። በኮረማሽ ቀጠና ፋኖን ለማፈን በሜካናይዝድ የታገዘ ከፍተኛ ቁጥር ያለው ኃይል አሰልፎ የነበረው አገዛዙ በእጅ አዙር ተከበው ቀለበት ውስጥ ገብቶ ከባድ የሆነ ኪሳራ ተከናንቧል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 3 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ጠላት እንደ ሲኦል በሚፈራው በደመነፍስ ሰተት ብሎ ገብቶ በማይወጣበት የዳባት ቀጠና ዛሬ ከንጋት ጀምሮ በተደረገ ብርቱ ትንቅንቅ የአገዛዙ ወታደሮች ከባድ ኪሳራን የተከናነቡ ሲሆን፣ በአንጻሩ ደግሞ ፋኖ ታላቅ ድል ተቀዳጅቷል። ሀገሬ ጃኑራ ዳባት አርማጭሆ ተራራው ያስፈራል እንኳን ጥይት ጮሆ ብሎ በሚፎክርበት የዳባት ቀጠና ነው ውጊያው የተደረገው። ዛሬ ጥር 3 ከንጋት ጀምሮ በከባድ መሳሪያ ታግዞ በሚሊሻና አድማ ብተና ኃይል እየተመራ ወደ ዳባት ቀጠና ገብቶ የነበረው የአገዛዙ ኃይል በፋኖ አፈሙዝ እየተለቀመ የዳባት መሬት ሲሳይ ሆኖ ቀርቷል። በሰሜን አማራ ቀጠና ዳባት ወረዳ ጭና ቀበሌ ላይ ዛሬ ጥር 3 2018 ዓ.ም ከንጋት ጀምሮ በተደረገ ተጋድሎ ፋኖ ወታደራዊ ሳይንስን ከአማራዊ የስነ ጦርነት እውቀት ጋር በማዋሃድ በፈጸመው ብርቱ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ራስ አሞራው ኮር ከደጃዝማች አያሌው ብሩ ክፍለ ጦር የተወጣጡ የፋኖ ሀዶች በወሰዱት የተሳካ የማጥቃት እርምጃ ነው የጠላት ኃይልን ከእግር ጥፍሮ እስከ ራስ ጸጉሩ ኪሳራና ውርደት በማከናነብ ድል እንደሸማ የተቀዳጁት። በጭና ቀበሌ ከንጋት ጀምሮ በተደረገ ውጊያ ከወደ ፋኖ የተሰነዘረባቸውን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም ያልቻሉት የአገዛዙ ወታደሮች ሞትና ቁስለኛቸውን ሳያነሱ እግሬ አውጭኝ መፈርጠጣቸው ነው የተነገረው። በውጊያው ጠላትን መንገድ ሲመሩ በነበሩ የወረዳ ካድሬዎችና የሚኒሻ እንዲሁም የአድማ መከላከል አባላት ላይ ገና ውጊያው ከመጀመሩ ነው እርምጃ የተወሰደባቸው የተባለ ሲሆን፣ በዚህ መከላከያ ሰራዊቱ መንገድ መሪዎቹን ከተነጠቀ በኋላ እንደ ደንባራ በቅሎ ሲደናበር የፋኖ አፈሙዝ ሲሳይ ሆኖ ቀርቷል። የፋኖ እርሳስ ንጋት ላይ ስራዋን አሃዱ ብላ የጀመራቸው በባንዳዎች ደረት ላይ በመሰካት ነው ያሉት ተዋጊ ፋኖቹ። ጥላትማ ያው ጥላት ነው፣ አስቀድመው መድፋት ጽናዳሪውን ነው ብሂሉ። በዚህ መልኩ የጥላት ኃይል የነበሩ መንገድ መሪዎችን በመቀንደሽ ስራ የጀመሩት የፋኖ አባላቱ በርካታ የጥላት ኃይልን በመደምሰስ ቀጠናቸውን አስከብረው ምርኮኛ ሰራዊትና መሳሪያ በመሰብሰብ አምሽተዋል። ወደ ሌላኛው መረጃችን አለፈን። በደብረ ማርቆስ ከተማና በጎዛመን በተፈጸመ የቦምብ ጥቃት በርካታ የብአዴን አገልጋይ ሎሌዎች መገደላቸው ታወቀ።
በደብረ ማርቆሱ ጥቃት በወታደራዊ ፓትሮል ተሳፍረው ሲንቀሳቀሱ የነበሩ ወታደሮች ናቸው ከነተሽከርካሪያቸው ዶግ አመድ የተደረጉት። በጎዛምን ደግሞ በአንድ ቦታ ተሰብስበው የነበሩ ወታደሮችን የፋኖ አባላቱ ከመቅጽበት ተገኝተው ቦምብ እንደ ዳቦ አጉርሰዋቸው ተሰውረዋል። 206ኛ ኮር ዛሬ አጥቢያ ሌሊቱን ማለትም ሌሊት 7 ሰዓት ከሩብ ላይ በደብረ ማርቆስ ከተማ በፈጸመ ቦምብ ጥቃት 8 ወታደሮችን ገድሏል፣ በርካቶችን አቁስሏል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 ላይ በሶስት አቅጣጫ በፈጸመው አስደናቂ የቦምብ ጥቃት ከመሃል አደባባይ ወደ ውሃ ጋን ስትከንፍ የነበረችው ፓትሮል በቦምብ ጋይታለች። በፓትሮሏ ላይ የነበሩ ወታደሮችም ሞትና ቁስለኛ ተደርገዋል። በተመሳሳይ ሰዓት በጎዛምን ጤና ጥበቃ ጽሕፈት ቤት ዙሪያ በመሸጉ ሚሊሻዎች ላይ በደረሰ ተጨማሪ የቦምብ ጥቃት አንድ የሚሊሻ ጠርናፊን ጨምሮ 3 የሚሊሻ አባላት ሕይወታቸው ሲያልፍ በርካቶች ቁስለኛ ሆነዋል። ሶስተኛው ጥቃት በመርማሪ ፖሊሱ ታረቀኝ ስንሻው ቤት ላይ ያነጣጠረ ሲሆን ንጹሐንን እያደነ ሲያሰቃይ የነበረው ታረቀኝ ስንሻው የተባለ ያገዛዙ ቀኝ እጅ በደረሰበት የቦምብ ጥቃት ከባድ ቁስለኛ ሆኖ እያጣጣረ ነው ብሏል እዙ ባወጣው መረጃ። ለአራት ተከታታይ ጊዜ ደብረ ማርቆስ ከተማ አስደናቂ ኦፕሬሽን እየሰራ የሚገኘው በእዙ ስር 206ኛ ኮር አዳይ ቡድን 25 የጥላት ኃይል በቦምብ አጋይቶ 20 የሚሆኑትን ከባድ ቁስለኛ አድርጓቸዋል። በዛሬው ከባድ ጥቃት የተደናገጠው የአረመኔው ሰራዊት የከተማዋን ሕዝብ በገፍ እያፈሰ እያጎረ ሲሆን ማርቆስ ከተማ በታላቅ ጭንቅ ውስጥ ትገኛለች ነው የተባለው። ነዋሪዎቹ ዘንተው መንቀሳቀስ አልቻሉም። እናንተ ናችሁ በቦምብ የመታችሁን በሚል እየታፈኑ የሚወሰድበት አድራሻ አይታወቅም። ወደ ሌላኛው መረጃችን እናልፋለን። በደቡብ አማራ ቀጠና ኮረማሽ ንዑስ ወረዳ ውስጥ ፋኖ በብሬንና በስናይፐር ብቻ ባደረገው ተጋድሎ ድል መቀዳጀቱን አስታወቀ። በኮረማሽ ቀጠና ፋኖን ለማፈን በሜካናይዝድ የታገዘ ከፍተኛ ቁጥር ያለው ኃይል አሰልፎ የነበረው አገዛዙ በእጃዙር ቀለበት ውስጥ ገብቶ ከባድ የሆነ ኪሳራ መከናነቡ ታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ከሰም ኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ዛሬ ጥር 3 2018 ዓ.ም ባደረገችው ተጋድሎ የጥላት ኃይልን ስባ ቀለበት ውስጥ ካስገባች በኋላ ከባድ ጥቃት በመሰንዘር ሙትና ቁስለኛ አድርገዋለች። ውጊያው የተካሄደው ከኮረማሽ ንዑስ ወረዳ ስር ልዩ ስሙ 3 አምባ በተባለ ቀበሌ ላይ ሲሆን እዚህም የፋኖ አባላቱ የጥላትን ኃይል በእጃዙር ቀለበት ውስጥ በማስገባት በብሬንና በስናይፐር ብቻ በከፈቱበት ጥቃት ከባድ ጉዳት በማድረስ ድል ተቀዳጅተውበት ውለዋል። በውጊያው ከባድ የሆነ የሰብአዊና ቁሳዊ ውድመት የደረሰበት ያገዛዙ ኃይል የበቀል ዱላውን በንጹሃኖች ላይ በማሳረፍ በከባድ መሳሪያ በአካባቢው የሚገኙ አርሶ አደሮች ላይ ጉዳት ማድረሱንና ሀብት ንብረት ዘርፎ መሸሹ ነው የታወቀው። ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን አጠናክሮ ለማስቀጠል ትልቅ ሚና ይወጣሉ የተባሉ የፖለቲካ መኮንኖች ስልጠናቸውን አጠናቀው ተመረቁም። በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ለእጩ መኮንኖች ሲሰጥ የነበረው ስልጠና ቀንና ሌሊትን ጨምሮ ወራትን የፈጀ ሲሆን ስልጠናው የተሰጠው በውጭ ሀገር ከሚገኙ እውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያም ለመረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከንጉስ ሚካኤል ሪኮር ስር ከሚገኙ ክፍለ ጦሮች ባላቸው የትምህርት ደረጃ ተመልምለው ለወራት በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስልጠና ሲሰጣቸው የነበሩ እጩ የፖለቲካ መኮንኖች ስልጠናቸውን አጠናቀው በታላቅ ድምቀት መመረቃቸውን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። ስልጠናው ተግባርና ጽንሰ ሀሳብን ያካተተ እንደነበረ የተገለጸ ሲሆን እጩ የፖለቲካ መኮንኖቹ ከ20 በላይ ህዝባዊ መድረኮችን አዘጋጅተው በመምራትና ህዝባዊ ውይይቶችን በማካሄድ በጽንሰ ሀሳብ የተማሩትን በተግባር ማሳየታቸው ተረጋግጧል። ሰልጣኞቹ ፖለቲካ ማለት ምን ማለት እንደሆነና የመንግስት ኃላፊነት ከምን እስከ ምን እንደሆነም እንዲሁም የማህበረሰብና የመንግስት ግንኙነት ስለ ዜጎች መብትና ነጻነት ጭምር ተረድተው ትግሉን በእውቀት ለማስኬድ የሚችሉበት ግንዛቤ እንዲኖራቸው መደረጉን እዙ ለመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች በላከው መረጃ ገልጿል። በተለይ ደግሞ የአማራ ህዝብ ኢትዮጵያን እንደ ሀገር ካቆሙ ብሔር ብሔረሰቦች አንዱና ቀዳሚው እንደሆነና ሉዓላዊነቷን ያስከበረ ባንዲራዋንም ያላስደፈረ ህዝብ መሆኑን በአግባቡ ይገነዘቡ ዘንድ የሚያስችሉ ትምህርቶች የተካተቱበት ስልጠናው በተጨማሪም ስለ አማራ ህዝብ ብሔርተኝነት ውልደትና እድገት እድሎችና ተግዳሮቶች፣ ስለ አማራና ኢትዮጵያዊነት፣ ስለ ጸረ አማራ ትርክ፣ ስለ አማራ ዘር ፍጅትና የህልውና ትግል፣ ስለ ፋኖነት ከትላንት እስከ ዛሬ፣ ስለ ህልውና ትግሉ ስለ ምክንያት በትግሉ ሂደት ማለትም ከ2015 ዓ.ም ጀምሮ እስከ 2018 ዓ.ም ስለተስተዋሉ ችግሮች መነሻና ውጤት እንዲሁም የማስተካከያ እርምጃዎችን በተመለከተ ስልጠናውን በሰጡ የፖለቲካ ሳይንስ ምሁራን ትንታኔና ትምህርት ተሰጥቶበታል ነው የተባለው።
በተጨማሪም የፖለቲካ መኮንኖቹ ፋኖ እያንዳንዱ የሚተኩሰው ጥይት እንዴት በፖለቲካ ውጤት ስሌት ውስጥ መግባት እንዳለበት፣ ጦርነቱ በፋኖ በኩል ፍትሐዊ ጦርነት ሊባል የሚችል ስለሆነም የፍትሐዊ ጦርነት መለኪያዎችን በሙሉ ከግምት ውስጥ ባስገባ መልኩ ትግሉ እንዲቀጥል ማድረጊያ መንገዶችን፣ የህልውና ትግሉ በእውቀት እውነትና በጠንካራ ማክኒዮ ብቻ ስለሚመራበት መንገድ ህዝቡ ያለማንም ጣልቃ ገብነት አካባቢያዊ ችግር አካባቢያዊ መፍትሄ የሚሰጥበት የፖለቲካ ምህዳር በሚፈጠርበት ዙሪያና ሌሎች በህልውና ትግሉ ሁነኛ መፍትሄዎች ላይ የሚያጠነጥኑ ንድፈ ሀሳቦችን በተግባር በመተርጎም ጭምር ነው ስልጠናው የተሰጣቸው ሲል እዙ ለመረብ ሚዲያ በላከው መረጃ አስታውቋል። በምኒልክ ዕዝ ስር በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስልጠናቸውን አጠናቀው የተመረቁት የፖለቲካ መኮንኖቹም የምኒልክን የአመራር ጥበብን በመጠቀም በምኒልክ መንገድ ሀገር የማትረፍና የመስራት እንዲሁም አማራን ከፈጽሞ ጥፋት የማዳን ኃላፊነት እየተጣለባቸው ናቸው ተብሏል። ሰልጣኞቹ ስልጠናቸውን እየወሰዱ በነበረበት ወቅት የምኒልክ ዕዝ ከፍተኛ አመራሮች በአካል ተገኝተው ልምዳቸው ለሰልጣኞቹ ያካፈሉ ሲሆን በትግል ላይ የሚገኙትና የአማራ ፋኖ ብሔራዊ ኃይል ኮማንድ አባል የሆኑት ጀነራል ተፈራ ማሞን ጨምሮ በውጭ ሀገር የሚገኙ የፖለቲካ ምሁራን በዙም ተገኝተው ልምዳቸውን ማካፈላቸው ታውቋል። በተጨማሪም የፖለቲካ መኮንኖቹ የሙሉ ጊዜ ስልጠናው የተሰጣቸው በውጭ ሀገር በሚገኙ እውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያ ለመረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ፖለቲካ መምሪያ ስር የሚገኘው ጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን ለማስቀጠል ትልቅ ሚና መወጣት የሚችሉ የፖለቲካ መኮንኖችን አሰልጥነው ማሰማራቱን አጠናክሮ ቀጥሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 3 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።